ይስሐቅ ሰይፉ በጀነራል ወንጌት ፖሊቴክኒክ ኮሌጅ የኤሌክትሪክ ጥገና ዘርፍ ሰልጣኝ ነው። ሰልጣኙ በኮሌጁ እየተከወኑ ያሉ የስልጠና ሂደቶች ከወረቀትና ጠመን የተላቀቁና ዘመኑን የዋጁ መሆናቸው የስልጠና ሂደቱን ከማቅለሉ በተጓዳኝ አካባቢን ከብክለት በመጠበቅ ለአረንጓዴ ትቤት ማሳያ እንደሆነ ያምናል። በፊት በቾክ በወረቀት ፕሪንት በመደረግ ምናምን ሲሰጥ የነበረው የስልጠና ስርዓት አሁን የተቀየረው ወደ ኢንተራክቲቭ ቦርድና ወደ ፕሮጀክተር ነው። ሞር የምንጠቀመው ወደ ኢንተራክቲቭ ቦርድ ነው። እሱ መሆኑ ደግሞ አንድ ራይቲንግ ታይምንና ዌስቲንግ የጊዜ መቆጠብ ጊዜ ሰጥቶናል። ከሱ ባሻገር ደግሞ የቾክ የወረቀትና ኢንቫይሮንመንት አካባቢ የማቆሸሽ ነገርን አስተካክሎልናል። ኮሌጁ በአረንጓዴ ቴክኒክና ሙያ ስልጠና የተቃኘ ተግባር ተኮር ትምህርቶችን ሲጀምር ውጤቱ የአካባቢ ጤናን በመጠበቅ መስመር ውስጥ የሚያልፍ በተግባር የተገለጠ ውጤትን ማምጣትን አስቧልና ከችግኝ እንክብካቤ እስከ ቆሻሻ አወጋገድ የዘለቀ ስራን የእርምጃው አካል አድርጓል። ተግባራዊ ስልጠና ሲሆኑ ስልጠናዎቹ የግሪን ቲቤት እሳቤን የያዙ ሆነው ከዚህ የአካባቢ አየርን ከመጠበቅ አንጻር የካርቦን ዳይኦክሳይድ ልቀትን ከመቀነስ አንጻር ግሪን የሆኑ ተክሎችን ከመትከል አንጻር እንዲሁም ደግሞ የዌስት ወይም ደግሞ የቆሻሻ አወጋገዶችንም በተገቢው ቦታ ቆሻሻዎች እንዲወገዱና ምቹ የሆነ የስራ ኢንቫይሮንመንት እንዲኖር ከማድረግ አንጻር ብዙ ስራዎች ይሰራሉ ማለት ነው። ለሀገር ብዝሃ ፋይዳን የታጠቀው የአረንጓዴ ቴክኒክና ሙያ ስልጠናን ወደ ተግባር ያስገባው ኮሌጁ ወሳኝ ከሚላቸው 11 የማስፈጸሚያ ምሰሶች ውስጥ አንዱ የሚለው ነው። ይህም መንግስት ለዘርፉ የሰጠው ትኩረት ትልቅ ለመሆኑ ማሳያው ሆኖ ተወስዷል። በፖሊሲ ደረጃ በስትራቴጂ ደረጃ ከዛም አልፎ ደግሞ እንደ ሪፎርም አጀንዳ ሆኖ እንደ ቴክኒክና ሙያ ፋሚሊ 11 ዲኤንኤዎች አሉ ማለት በደንብ የነዚህ ሪፎርሞች ፖሊሲዎች የምናስፈጽምበት ሲስተም ማለት ነው። እዛ ሲስተም ላይ ከ11 ውስጥ እንደ ኮር አጀንዳ ተደርጎ የተቀመጠው ግሪን ቲቤትን ማስፋፋት ነው። ስለዚህ መንግስት በኃይለኛው ትኩረት አድርጎ እየሰራ እንደሆነ ማሳያ ነገር ናቸው። ጀነራል ወንጌት ፖሊቴክኒክ ኮሌጅ በሚተገብራቸው የአረንጓዴ ቴክኒክና ሙያ ስልጠናዎች ውስጥ የአካባቢን ስነ ምህዳር ሊጠብቁና የአረንጓዴ ልማትን ሊደግፉ የሚችሉ ተግባራትን እያከናወነ ነው። ይህም ኮሌጁ በአረንጓዴው ልማት የተቃኘ ለመሆኑ ማሳያ ነው። የተለያዩ ምርቶች ወደ ምን እንቀይራለን? ወደ ኮምፖስት ምንቀይርበት ስርዓት አለን። ያ ኮምፖስት ብቻ መቀየር ሳይሆን እነዛ ኮምፖስቶች ደግሞ ለግቢ ችግኝ ማፍያ እንጠቀማቸው ማለት ነው። ስለዚህ በአጠቃላይ የምናረጋቸው የስልጠና ሂደቶች የግሪን ቲቤትን የግሪን ስልጠናን ያካተተ እንዲሆን ጥረት እየተደረገ ነው ያለው ማለት ነው። የባዮጋዝ ስልጠናን ከካሪኩለሙ ጋራ ኢንተግሬት ተደርጎ ባዮጋዝ ፕሮዲዩስ የሚደረግበትም መንገድ አለ ማለት ነው። በግቢያችን ውስጥ እነዚህን ነገሮች ስናይ ወደ ግሪን ቲቤት የተጠጋንበት ሁኔታና ስልጠናችንም በዛው ልክ በግሪን ቲቤት የተቃኘ እንዲሆን እያደረግን ያለነው ጥረት አለ ማለት ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራው ልዑክ በቪየትናም አድርጎት በነበረው ቆይታ ከተመለከታቸው ስራዎች መካከል የአረንጓዴ ትቤት አንዱ ነው። በእርግጥ ስራውን ኢትዮጵያ በቴክኒክና ሙያ ስልጠና ኮሌጇ ቀድማ ወደ ተግባር ማስገባቷን ያነሱት የስራና ክህሎት ሚኒስትሯ ሙፈሪያት ካሚል አሁን ላይ በስርዓተ ትምህርት ጭምር በማካተት የሀገርን ፍላጎት በውጤት ገልጦ ማሳየት ቀጣዩ ስራ መሆን አለበት ብለዋል። ካሪኩለሞቻችንን የግሪን ግሮዝ ቅኝት ያላቸው እንዲሆኑ ማድረግ ላይ ተጨማሪ ስራ መስራት እንደሚጠይቅ ተመልክቻለሁ። ይሄ ሲሆን የኢትዮጵያ አስፓይሬሽን ለአመታት ይዛ እየሰራችበት ያለው አረንጓዴ ኢኮኖሚ የመገንባት ትልም ነው። ለዛ የሚሆኑ በርካታ እርምጃዎች ተወስደዋል። ይሄንን ግን ከትምህርትና ስልጠና ስርዓቱ ጋር በደንብ ማስተሳሰርና ክህሎት እንዲፈጠርበት ማድረግ ይፈልጋል። ጀነራል ወንጌት የስልጠና ማዕከልም የብዙ ሺዎች መፍለቂያ እንደመሆኑ የስነ ምህዳር ሚዛን የሚጠብቅ ስራን በሰፊው ማከናወንን ቀጣይ የቤት ስራው አድርጓል። ኢንቫይሮንመንቱን በሙሉ ቀስ በቀስ ምቹ የማድረጉን ስራ በቀጣይ የሚጠበቅብን ስራ ነው። ይሄ ደግሞ በተለኛ ጋር ከ10,000 ተማሪ በላይ ነው በየቀኑ ግቢ ገብቶ የሚወጣው። ይሄን ግቢ የሚተገበረው ነገር ላይ ካሪኩለሙ ላይ ወይም ስርዓት ትምህርቱ ላይ ተካቶ ሲያይ እየሰለጠነው ሲሄድ የበለጠ
ወደ ሌላ የማስፋት ወደ ሀገር የማስፋት ወደ አካባቢ የማስፋት ነገር በጣም እየጨመረ ሲሄድ የበለጠ ውጤት እናመጣለን ብዬ ነው ማስበው። ኢትዮጵያ የቴክኒክና ሙያ ስልጠና ማዕከላትን ዘመኑን የዋጁና ብቁ የሰው ኃይል የሚፈራባቸው እንዲሆኑ ከፍተኛ ትኩረት ሰጥታ እየሰራች ሲሆን ይህንን ደግሞ የሀገርን ልማት እውን ያደርጋሉ በሚል ከተለያዩ ዘርፎች ጋር ማስተሳሰርን ዓላማው አድርጓል። በኢትዮጵያና ቪየትናም መካከል በትምህርትና ስልጠና ዘርፍ በትብብር ለመስራት የተደረሰው ስምምነትም ለተጀመሩ ስራዎች መሳካት አጋዥ እንደሚሆን ይታመናል።